ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ወንድምና እህቶቼ ለምን እንደፈራን ግን ገብቷችኋል? የሙፍቲ ቀብር በዚህ መልክ መቀበር የለበትም። ለብቻው ተገንጥሎ ሲቀበር መጥፎ ነገር ቢሰራ እንኳን ከልካይ የለም፣ የሚያስቆማቸው አካል የለም ምንለው ለምን እንደሆነ ታውቃላችሁ? ተመልከቱ። ይሄ ፈድሉ ሐሰን በመባል የሚታወቀው አንዋር መስጂድ ውስጥ ይኖር የነበረው ግለሰብ የሱ ቀብር ነው። የት? ሙስሊሞች መቃብር ላይ ማለት ነው። የት? ኮልፌ። የሙስሊሞች መቃብር ላይ እንኳን ሰዎች ምን ያደርጋሉ? ይሄው የፈድሉ ሐሰን ቀብር ላይ ይሄው ሰዎች ተሰብስበው 4 ሴቶች 3 ወንዶች መኪና አቁመው ምንጣፍ አንጥፈው አላህ ያሳያችሁ ይሄንን የሚያክል ዙርባ ጫት ተመልከቷቸው ይሄን የሚያክል ጫት። ስለዚህ ሙስሊሙ ተረባርቦ ምን አደረገ? ይሄንን ባዕድ አምልኮ ይሄው ፈድሉ ቀብር አጠገብ ይሄን የሚያክል ጫት እንግዲህ አላህ ያሳያችሁ። ሙስሊሙ ተረባርቦ ምን አደረገ? አስቆመ። አልহামዱሊላህ ረቢል ዓለሚን። ሙፍቲ ቤት ውስጥ ግን አንድ ሺካሪ ናት፣ ለብቻ ለቀብር ናት ምናምን ቢባል ውስጥ ገብቶ ማን ያያል? ይሄ እዛ የሚሰራው ነገ ምን እንደሚሰራ በምን እናውቃለን? ሙስሊሞች ሆይ ተውሂድ ማለት ነብዩ ሰለላሁ ዐለይሂ ወሰለም የተጋደሉለት ጉዳይ ነው። አቡበክር ስዲቅ ነብዩ ሰለላሁ ዐለይሂ ወሰለም እንደሞቱ ምን አለ? ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞቷል፣ አላህን የሚያመልክ ካለ አላህ ሁሌም ሕያው ነው፣ መቼም የማይሞት አለ። አደራ በተውሂድ የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነው። ይሄን አናለባብስ። ትውልድ ሲጠባ ዝም ብለናል። እንወዳለንና ከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ። ይሄ መታረም ይኖርበታል። ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው። ለመሻይኾቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል። እንኳን እኛ ድረሱልን ልንል የሞተን ሰው ከፍነህ አጥበህ የከተትከው አፉ የሸተተ ሽቶ ቀብተህ ድረሱልን ይርዳኝ፣ እንዴት አይነት አእምሮ ነው! በርግጥ አልহামዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም። ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው። ትላልቆች ከዚህ መታረም አለበት። ለሞተ ሰው ዱዓ ነው የሚደረገው። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ስራቸው ተቋርጧል። ከኛ ዱዓ ነው የሚያገኙት እነዚህ ሰዎች። የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ፣ ትላላቅ ሰዎች ካለፉ ነገ ተተኪኛ ሰዎች ዛሬ በሰው ልብስ ተበሩክ የሚያደርጉበት፣ በጀናዛ ተበሩክ የሚያደርጉበት፣ ጀናዛ በተቀመጠበት ናሽ ላይ አልጋ ላይ የሚተሻሹበትና ደባብሶ ገላቸውን የሚዳብሱበት በረካ የሚፈልጉበት ተጨባጭ እያየን ያለነው ጂሃራን በግልጽ በአደባባይ። ይህ ነው ደግመን ደጋግመን ይህ ጉዳይ ላይ ግንዛቤ መፍጠር የሚያስገድደን። አላህ ምን ይላል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። ጅንም ኢንስም ሳሊሖቻቸው የታዘዙት አላህን አንድ አድርገው እንዲገዙ ነው። ከወንጀሎች ሁሉ የከፋ ወንጀል ምንድን ነው? ነፍስን ከመግደል በላይ፣ ዝሙት ከመስራት በላይ፣ ከመስረቅ በላይ ሽርክ ነው። ሌሎችን አላህ ለፈለኩት ሰው አፉ ለዋለሁ እምረዋለሁ ብለዋል። ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። አላህ ለሻ ሰው ለፈለገው ሰው ከሽርክ መልስ ያለውን ሙሉን አላህ ስብሓነሁ ወተዓላ ሊሰርዝለት ይችላል። ሽርክን ግን አስምሮ ነገር አልምርም፣ ተስፋ አታደርጉ። አሻርካችሁ ለኔ የሚገባ ለሌላ ፍጥረት ሰጣችሁ እኔን ብቻ ልትለምኑት በሚገባ ለኔ ብቻ ከኔ ብቻ ልትፈልጉት የሚገባን ከሌላ ፈልጋችሁ ለኔ የሚገባን ለሌላ አስጠግታችሁ ወየውላችሁ። ደጄን አትርገጡ፣ እኔ ዘንድ ምንም ክጀላ አትምጡ። ዛሬ ነው አስምሮ አላህ የነገረን። ኢነ ሽርከ ለظልሙን ዐዚም። ራሳችሁን በድላችኋል ታላቅ በደልን ብሎ አላህ ነግሮናል። ሽርክ ከባድ ወንጀል ነው። እንዴት ሽርክ እናቃል? ተምረናል ብለን እንዴት እንዘለዋለን? ታላቁ ነቢይ ኸሊሉ ረሕማን ወተኸዘ አላሁ ኢብራሂመ
خليلا ألا الله له وداج لي وداج يادرقو نبي من دنو يساقا ينبرو ليلا يدلم شرك ننجي قال ربي اجنبني وبني أن نعبد الأصنام أركن أن النار جوتشن زرمان زروتشن كان توجي ليلا طاوتن كماملك تبكن ربي إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم بزو سوچن አጥምመዋል ተጠንቅቋል ኢብራሂም خليل الرحمن የተጠነቀቁት የሰጉት ነገር በኖር ሽርክ ነው እንዴት እኛ አንሰጋም ለዚህ ነው እኮ ነብዩ አለይሂ ሰላቱ ወሰለም በጣም ከመስጋታቸው የተነሳ في اذكاره الصباح በጧቱ ውዳሴያቸው ዝክራቸው በማታው ዝክራቸው ምንድነው የሚሉት اللهم إني أعوذ بك من أن أشرك بك شيئا أعلمه وأستغفرك لما لا أعلم سالاك سوليا ساك لي أشارك جلال مالتنا ساسب لي أشارك جلال إياوك بانتك ما أشارك أبكن سالاك أشارك كن دون دقم مارين هنن طواتنا ماتا دقاق ما تشوبلون رسول عليه الصلاة والسلام يالون أعوذ بالله من الشيطان الرجيم بسم الله الرحمن الرحيم أما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا وجعلنا سراجا وهاجا وأنزلنا من المؤسرات ماء ثجاجا لنخرج به حبا ونباتا وجنات ألفافا إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا